እንደዚህ ይላል ኤፌሶን ምዕራፍ 5 ከአንድ ጀምሮ እንደዚህ ይላል። እንግዲህ እንደተወደዱ ልጆች እግዚአብሔር የምትከተሉ ሁኑ፣ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባና መስዋዕት አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙት፣ ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማል። የሚያሳፍር ነገር፣ ስንፍና ንግግር፣ የምንግግር የስንፍና ንግግር እኔ አልችልም፣ እኔ እንዲህ ነኝ አይታሰብም። የስንፍና ንግግር ወይም ዋዛ የማይገቡ ናቸው አይሁኑ፣ ይልቁን ምስጋና እንጂ። ቁጥር 5 ይህንን እወቁ፣ አመንዝራ ቢሆን ወይም ርኩሰት ወይም በክርስቶስ በእግዚአብሔር መንግሥት ርስት የለውም። ከዚህ የተነሳ በማይታዙ ልጆች የእግዚአብሔር ቁጣ ይመጣል። ማንም በከንቱ ንግግር አያታላችሁ። እንግዲህ ከነሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። የብርሃን ፍሬ በበጎነት በጽድቅ በእውነት ሁሉ ነውና በጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ስራ ግን አትተባበሩ። ምን ከሌለው? ፍሬ ከሌለው የጨለማ ስራ። ቁጥር 7 ላይ እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ሃሌሉያ። ቀድሞ ምን ነበር? ጨለማ ነበር። በጨለማ ውስጥ እንመላለስ ነበር። አሁን የብርሃን ልጅ ነን። አሁን የእግዚአብሔር ልጆች ነን። ስለዚህ በአግባብ በተወደድንበት መወደድ እግዚአብሔር ከእኛ ጋር እንዳለ እርግጠኞች ነው። አንዳንድ ሰዎች፣ አንዳንድ አገልጋዮች ከእግዚአብሔር ቤት ሲወጡ አበዳ ነው። እግዚአብሔር ቤት እኮ በድህነትም በማጣት በማግኘትም ሆኖ ፊቱን ፀሐይ ነው የሚያበራው። ልክ ሲወጣ ግን ፍሬ ከሌለው ጋር ሲተባበር አመዳ ቢበላ አመዳ ያገኝ አመዳ ምክንያቱም ቢበላ አመዳ ምንም ነገር ቢኖረው አመዳ። ምን ማለት ነው? ምናልባት በኮስሞቲክ ፊቱ ሊሸፍን ይችላል። አንድ ብረት አግኝታላችሁ ሲያለቅስ እኔ እንዲሆኝ ይላል። ቁጥር እኮ ብሩ ኪሱ ገቡ እንደሱ ብር ያለው የለም። ግን አልቃሻ አውራቢ ነው፣ ከንቱ ተናጋሪ ነው፣ እግዚአብሔርን ተሳዳቢ ነው። እኔ በእግዚአብሔር ቤት ውስጥ መኖር መደሰት ነው። እኔ ብር ሳይኖረኝ ነው በጣም ደስተኛ መሆኑ። በነገራችን ላይ ብር ሲኖር ያለው አንተኛ በትነው እርጨው ስጠው ብቻ ብር ከሌለኝ አቤት ያለ ደስታ አለባቸው። ትዝም አይለኝም። ትዝ የሚለኝ ቤት ውስጥ ቡና ከሌለ ብቻ ነው፣ ውጭ ለመጠጣት። ከዛ ውጭ ምንም ትዝ የሚለኝ ነገር የለም። ተመልከቱ እንደኔ 7 እንግዲህ ከነሱ ጋር ተካፋዮች አትሁኑ አለና ቀድሞ ጨለማ ነበራችኋል፣ አሁን ግን
በጌታ ብርሃን ናችሁ። ኢየሱስ ያድናል። አሜን። እስቲ እኔ ብርሃን ነኝ በሉ። እኔ ብርሃን ነኝ። ሃሌሉያ። አሜን። እንጸልያለን።